በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል አሐዱ አምላክ እግዚአብሔር በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግንሃለን። ይህን ጊዜ ስለሰጠህን፣ ስለጠበቅከን፣ ስለባረከን የነፍሳችን መድኃኒት ሆይ ሰላማችን ሆይ እናመሰግንሃለን። መስቀል ላይ ተሰቅለህ ለሰው ሁሉ ለፍጥረት ሁሉ ሰላምን ያደረግክ ሁለቱን አንድ ያደረግክ ጌታ ሆይ የጥልን ግድግዳ ያፈረስክ እንዲሁ የዓለም መሪዎች ለሰላም እንዲሰሩ በሰላም እንዲመሩን በሰላም እንዲጠበቁ ፍቃድ ይሁን። እግዚአብሔር ሆይ በዚህ ዓለም ገዢዎችና መሪዎች ላይ አንተ እንድትሰራ በጎነት እንዲሰራ ፍቃድ ይሁንልን። እግዚአብሔር ለሀገራችን መሪዎችም እንደዚሁ የጥበብን መንፈሳዊ ኃይልን ማስተዋልን ጥበብን ደግነት ፍቅር እንድትሰጥ ለእኛም ለሚመሩን ህዝቦች የቀና ልብ እንድትሰጥ ስለ መሪዎቻችን እንጸልያለን። ምስጋና እስከ አርያም ላንተ በጌታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ይገባሃል ዛሬም ዘወትርም ለዘላለም አሜን። ተወዳጆች ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ልጆች በልባችሁ መታለስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12:2 ላይ የተጻፈውን ይህንን ሐሳብ ነው ዛሬ የምንመለከተው። እናንተ እግዚአብሔር ልጆች እግዚአብሔር አእምሮ ስለሰጠን የተመሰገነ ይሁን። እንዲሁ ደግሞ የመለወጥን ተስፋ ስለሰጠን የተመሰገነ ይሁን። እነዚህ ሁለት ቃላቶች በጣም ትልቅ መንፈሳዊ ጸጋችንን የሚገልጹ ቃላቶች ናቸው። በአእምሯችሁ መታደስ ተለወጡ ማለት አእምሮ አለን ማለት ነው። እግዚአብሔር ይመስገን እኛ ሰዎች አእምሮ አለን። የትኛው እንደሚጎዳን የትኛው እንደሚጠቅመን እናውቃለን። እኛ ሰዎች ስሜት ብቻ ሳይሆን አእምሮ የሚመራን እኛ ሰዎች ግብታዊነት ብቻም ሳይሆን ምክንያታዊ አእምሮ የሚመራንን እና ይሄ ትልቅ ጸጋችን ነው። እኛ ሰዎች ከሌላው ዓለም ፍጥረት ላይ ካለው ከየትኛውም አይነት ምድራችን ላይ ካሉት ነገሮች ሁሉ ምን በልጥ ነን፣ ገዢዎች ነን። ምክንያቱም ትልቅ አእምሮ ነው ያለን፣ በጣም ትልቅ አእምሮ። የሰው ልጅ አእምሮን ስላጠቀመበት እንጂ በጣም ድንቅ የሆነ አእምሮ ነው ያለን። ይህንን የሰጠን እግዚአብሔር ስሙ የተወደደ ይሁን። በዚህ አእምሮአችን ውስጥ ደግሞ እንደዚሁ ችግር ቢገባ ጥፋት ቢገባ የመለወጥ ተስፋ ደግሞ እንዳለን የመታደስ ተስፋ እንዳለው አእምሯችን ደግሞ ይነግረናል። የምስራች ቃል ወንጌል የምስራች ነው። ሐዋርያው ጳውሎስ የሚያስተምረን የሚሰብከን ተለውጦ የሚስተካከል አእምሮ አለን። የተበላሸ አእምሮ፣ የጎሰቆለ አእምሮ፣ በተለያየ መንገድ ጥቃት የደረሰበት አእምሮ ይኖረን ይሆናል። ምክንያቱም እኛ ሁላችንም ያደግነው መንፈሳዊ በሆነ ማዕቀፍ ውስጥ አይደለም። ብዙዎቻችን ያደግነው ሰው ውስጥ ነው፣ ቤት ውስጥ ነው ያደግነው፣ በሰው ዓለም ውስጥ ነው ያደግነው እና ቤታችንም ትንሿ ቤተክርስቲያን ሆነ አይደለም የኖር ነው። እውነተኛ መንፈሳዊነት እውነተኛ ክርስትና ሳንለማመድ ነው ያደግነው። ተጋላጭ ሆኖ አእምሯችን ለዚህ ዓለም አሰራር ተጋልጦ ነው ያደግነው። በጣም በልጅነታችን ብዙ ነገሮችን ለምደን ነው ያደግነው። በስውርም በግልጽም የለመድናቸው ውስጣችንን ገዝተው የያዙ በጣም ብዙ ውስብስብ ነገሮች አሉብን። እኛ እንደምንታየው ልብሳችን ጨርቃችን እንደሚታየው አይደለንም። በጣም ትልቅ ሰዎች ሆነን ውስጣችን ግን ብዙ የገዙ ነገሮች ይኖራሉ። እነዚህ ነገሮች እነዚህ ጥቃቶች የደረሱብን አእምሯችንን ሳንጠብቀው ስላደግን ነው፣ ወይም አእምሯችንን የመጠበቅ አቅም ሳናገኝ ስላደግን ነው። እግዚአብሔር ቃል ቀድመን ሰምተነው ቢሆን ኖሮ የሚጠቅመን የእግዚአብሔር ቃል ምን ይላል? ልባችሁን አጥብቃችሁ ጠብቁት ሕይወት መውጫ ነው ይላል። ልባችን አእምሯችን ነው እና ልባችንን አእምሯችንን አጥብቀን እንድንጠብቅ የሚያስተምረን የአእምሯችን ክፍል በዚህ ዓለም ሐሳቦች ተሞልቶ የዚህ ዓለምን ሐሳብ ብቻ ተግባራዊ እንድናደርግ ሊገፋን ይችላል። ትልቁ ጭንቅላታችን፣ ትልቁ አእምሯችን፣ ትልቁ ብሬናችን ውስጣችን የተቀበረው የዓለም ሐሳብ፣ የባለጠግኝነት ምኞት፣ ራስን የማስደሰት ፍላጎት፣ በልጦ የመታየት ፍላጎት፣ በጣም ትልቅ የሆነ ልክ አልባ የሆነ ራስ ወዳድነት በውስጣችን ተቀብረው ልክ እንደ ፈንጅ ነው ያለው። ሁሌ እሱን ነው የምናሳየው በሕይወታችን እና እሱ ቀድሞ በውስጣችን ቦታ ይዞ የነበረ ማንነት ነው። በጣም ብዙ አይነት ሱሶች የለመድን ሰዎች አለን። መጠጥ ለምደን እንቸገራለን። ድራጎች፣ የተለያዩ እጾችን ለምደን እንቸገራለን። የተለያዩ የብልግና ሲኒማዎችን ለምደን እንቸገር አለን። በብዙ አይነት ሁኔታ ተጠምደን ያለን ሰዎች አለን። እነዚህ ነገሮች ሁሉ ቀድመው አእምሯችን ውስጥ ስለገቡ ነው። ስለዚህ ይህንን አእምሯችንን አሮጌ ለማድረግ ወይም ብሉይ ለማድረግ ደካማ ለማድረግ
ይሰራሉ ማለት ያ ማንነታችንን ይቀርጸዋል። በቃ ተግባራዊ የምናደርገው በግልጽም በስውርም እሱ ነው። አንዳንዶቻችን ግልጽ ኃጢአተኞች ነን፣ ፊት ለፊት ነው የምናደርገው። መስከሩንም በአደባባይ እናደርጋለን፣ ማባከኑንም በአደባባይ፣ ከአፋችን የሚወጣውም ክፉ ቃል በአደባባይ፣ ማመንዘሩን በአደባባይ፣ ምንም ነገራችንን በአደባባይ የምናደርግ ሰዎች አለን። በስውር ደግሞ በጥንቃቄ ደግሞ የምናደርግ ሰዎች አለን። ሁለታችንም ኃጢአተኞች ነን፣ ድርጊታችን ነው የሚለያዩ። ሁለታችንም መታደስ የሚገባው አእምሮ አለን ማለት ነው እግዚአብሔር። ስለዚህ ግን ተስፋችን ምንድን ነው? መታደስ የሚችል ነው አእምሯችን። እያችሁ ይሄን ዓለም እንዳንመስል ወደዚህኛው ወደ ታደሰው አዲስ ወደ ሆነው እንደገና ወደ ተሰራው ማንነታችን መምጣት እንችላለን። መታደስ ማለት እንደገና መሰራት ማለት ነው። እንደገና መስራት ማለት ወደ ተሰራለት ወደ ትክክለኛው ማንነቱ መመለስ ነው። የሰው ልጅ ከእግዚአብሔር ጋር የሚያመሳስለው አእምሮ ነው። ታውቃላችሁ፣ ልባዊ መሆኑ፣ ማሰብ መቻሉ፣ መወሰን መቻሉ፣ መምረጥ መቻሉ ከእግዚአብሔር ጋር ያመሳስለናል። እና ከእግዚአብሔር ጋር የሚያመሳስለን አእምሯችን ነው የሚቀማብን ዓለም ውስጥ ስናድግ። ይህን አእምሯችንን እንደገና መልሰን ልናገኘው ግን እንችላለን። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ሲል ሰው ለመለወጥ በጉልበቱ አይደለም የሚለወጥ። በጣም ብዙ ከባባድ ሱሶች ያሉብን ሰዎች አለን። ፖርኖግራፊ ሱስ ያለብናለን፣ የጫት ሱስ ያለብናለን፣ የመጠጥ ሱስ ያለብናል፣ የተለያዩ ድብቅ ሱሶች አሉብን። ያንን ለማሸነፍ ደግሞ ብዙ ጊዜ እናለቅሳለን፣ እንታገላለን። ውስጣችን በጣም ብዙ ዋጋ ይከፍላል። አንዳንዶቻችን አካላችንን እንጎዳለን። ባዶ እግራችንን የት ነው የምንጸልየው? ብዙ ነገሮች እናደርጋለን። ግን እኛ እንደምናስበው እንደውም ሲባባስብን እናያለን። ምንድን ነው ታዲያ ይሄ ነገር? ይሄ መለወጥ ከየት ነው የሚመጣው? አእምሮ እንዴት ነው ሊታደስ የሚችለው? ታደሰ ማለት ወደ እግዚአብሔር ወደ ሥራ ወደ ትክክለኛው ማንነቱ ተመለሰ ማለት ነው። ሕፃን ልጅ ታስታውሳላችሁ? እኛ ያሳደግነው ወይም አብሮን ያደገ ሕፃን ልጅ ምን አይነት አእምሮ እንዳለው፣ ንጹሕ አእምሮ፣ ቅን አእምሮ፣ እሱን አእምሮ ማለት ነው ማግኘት መልሶ ማለት ነው መታደስ ማለት። ወንጌልም እንደ እግዚአብሔር እንደ ሕፃናት ካልሆናችሁ ያለን እሱን ነው። አእምሯችን በመንፈስ ቅዱስ ወደ መታደስ፣ ወደ መቀየር፣ ወደ ማደግ፣ ወደ መለወጥ እንዲመጣ መስራት እንዳለብን ያሳስበን። ታዲያ እንደዛ ከሆነ ምንድን ነው ማድረግ የሚገባ ነው? አንዳንድ ትንሽ ሳይንሳዊ ነገሮችን ጨምሬ መናገር ፈልጋለሁ። ታውቃላችሁ በስነ አእምሮ ትምህርት ውስጥ ጭንቅላታችን 2 አይነት ክፍል እንዳለው፣ ይሄ ንቁ አእምሯችን አለ፣ ደግሞ ንቁ ያልሆነው ሰብኮንሽስ የምንለው አእምሯችን አለ። እሱ ክፍል በጣም ሞኝ ክፍል ነው። ብዙ መረጃዎችን የምናስቀምጥበት ክፍል ነው እና እሱ ክፍላችን ውስጥ በጣም ቆሻሻ ነገሮች ወልተው ተቀምጠው ነው ያሉት። እነሱ ነገሮች ናቸው ህይወታችን የሚሆኑት። በዛ ክፍል ውስጥ ሰካርን ከሰጠነው ካስለመድነው ሰካራ ማንነታችንን ነው የሚያለማምደን። የሰጠነውን የሚቀበል አይምሯችን ኃይለኛ ሰካራም ያደርገናል። ዝሙትን ካለማመድ ነው የማይረካ ዘማዊ ያደርገናል። የተለያዩ አይነት ልምምዶችን፣ ፖርኖግራፊን ወይም ደግሞ ሌላ ክፉ ንግግርን፣ ሐሜተኝነትን፣ አመፅን፣ ሰው መጥላትን፣ ማጥቃትን፣ አደገኛ ነገሮችን ስናስገባለት እኛን በዛ ማንነት ይቀርጸናል እና መቅረጽ የሚችል የዕለት ተዕለት እንቅስቃሴያችንን ስሜታዊ ከሆነው እንቅስቃሴያችን ባለፈ በአመክንዮ እኛን የሚቀርጸን የአእምሯችን ክፍል ነው። በጣም ትልቁ የአእምሯችን ክፍል ነው። እሱ ክፍል ግን በቀላሉ ደግሞ እንደገና መታደስ መስተካከል ደግሞ ይችላል። ካጋለጥ ነው ለዓለም ሀሳቦች በጣም የተሰጠ ነው አይደለም። ፈልገን የሰጠነውን አይደለም፣ ሳንፈልግ እንኳን እንደ ትልቅ ካሜራ ብዙ መረጃዎችን በአእምሯችን ውስጥ ያስገባል። ቢገርማችሁ ምንድን የሚለው ሳይንስ አንድ የአይኖቻችንን ስንገልጥ ከ2 ሚሊዮን በላይ መረጃዎች ወደ ውስጣችን ያስገባል። ክፍላችን ማናስተውላቸው ብዙ ነገሮችን ያያል። ለምሳሌ አጠገባችን አንድ ሰው ሻንጣ እየገፋ እየሄደ ጉዳያችን ስላለ ላናየው እንችላለን በአይኖቻችን። በዚህኛው በስሜታዊ አይኖቻችን ላናየው እንችላለን። እዛ ጋር ግን የሚገርማችሁ ያኛው ንቁ አእምሯችን ግን ንቁ ያልሆነ አእምሯችን ግን በደንብ ነው የሚያየው እና ድንገት ያ ሰው ወንጀለኛ ሆኖ እኛ ተይዘን ተጠርጥረን ብንታሰር አንድ ሰው ግን ሻንጣ ሲገፋ አይቼው ነበረ፣ እንዲህ አይነት ሻንጣ እየገፋ ነበር፣ እንዲህ አይነት ፀጉር ተቆርጧል ብለን መናገር እንችላለን። ግን በደንብ አላየነው።
ለምንድን ነው? ያኛው አይምሯችን በደንብ ነው የሚመለከተው፣ ብዙ መረጃዎችን የሚሰበስብ ለመረጃ ተጋላጭ ነው። እና ለዚህ ነው ዳዊት በመዝሙሩ ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከጠማማ ጋር ጠማማ ሆነ ትገኛለህ፣ አንተ የምትውልበትን ትመስላለህ። አያችሁ፣ ምንጣድበት ቦታ ምንውልበት ቦታ እኛን ይቀርጽና፣ ምክንያቱም አይምሯችን እሱ ነው የሚቀበለው። በጣም እግዚአብሔርን የሚፈሩ ጓደኞች ሲኖሩን እግዚአብሔርን መፍራትን እየተለማመደ ይመጣል። የህይወታችን አካል ያደርገዋል። መንፈሳዊ መዝሙራትን እየሰማን ስንመጣ ሰማያዊ ጉዳዮችን ወደ ማሰብ አይምሯችን እየታደሰ ይመጣል። ያኛውን ስፍራ ያስለቅቀዋል ማለት ነው። አያችሁ፣ በአይምሮ መታደስ ማለት ይህኛው አሮጌውን ያስገባንለትን ቆሻሻውን በሚሻል አዲስ ብርሃን እየተካው ይመጣል። ለዚህ ነው መግቢያዬ ላይ እድለኞች ነን፣ የመለወጥ እድል አለን። አይምሯችን የመታደስ የመለወጥ እድል አለው ያልነው፣ ግን መስራት ግን ይገባናል። እሱም ምንድነው የምንሰራው? ቅድም እንደተባለው ያስገባንለትን ያን ቆሻሻ መረጃ አውቀንም ሳናውቅ የሚተካ ቅዱስ መረጃዎች ልንሰጠው ይገባል። አንድ ሰው ቢያንስ ለ6 ወር በየቀኑ መጽሐፍ ቅዱስ አንድ የመጽሐፍ ቅዱስ ክፍል ቢያነብ፣ አንድ የመጽሐፍ ቅዱስ እያነበበ ቢመጣ፣ ለምሳሌ ከአብርሃም ታሪክ ከዘፍጥረት መጽሐፍ ምዕራፍ 12 1፣ ከሉቃስ ወንጌል ምዕራፍ 1 ቢያነብ፣ ከጳውሎስ መልእክታት 1 ቢያነብ፣ በተለይ ከታሪክ መጽሐፍቶች አዲስ የሆነ መጽሐፍ ቅዱስ ላይ የሚያነብ ሰው ኦሪት ዘፍጥረት ምዕራፍ 12 ዛሬ፣ 13 ነገ፣ 14 ተነገ ወዲያ፣ ሉቃስ ወንጌል 1 ዛሬ 2 እያለ ለአንድ ለ6 ወር ያንን እያነበበ ቢመጣ አይምሮ በቅዱስ ሐሳቦች እየተሞላ ይመጣል። የሰጠነው ያንን ስለሆነ ማለት ነው። ከዛ እኛ ምን እየሆንን እንመጣለን? የህይወታችን ክፍል ቅድስና እየሆነ ያ የምንወደውን ቀድሞ የተገዛንለትን ሱሱን፣ አመፀኝነቱን፣ ልማዱን እየተጸየፍነው እንመጣለን። አያችሁ፣ ምክንያቱም የሚሻል ነገር ሰጥተነዋል። የሚሻል ነገር ሳንሰጠው እያለቀስን ብቻ ባዶ እግራችንን እየሄድን ብቻ አድነኝ እያልን ብቻ ግን ለመዳን የሚያስፈልገንን ነገሮች ካላደረግን ለውጥ ላናመጣ እንችላለን። በጣም ብዙ ሰዎች ከተለያየ ሱስ ለመውጣት ይህን አድርገን አትለወጥም። ሂደት የሚፈልገው ሰው ማደግ አለበት። በመጀመሪያ በውስጣችን ቃሉ እንደ ስንዴ መዘራት አለበት። ብርሃኑ የውስጣችን መስኮት አልፎ መግባት አለበት። ስለዚህ ማንበብ ያስፈልጋል። መንፈሳዊ ነገሮችን፣ ትምህርቶችን በደንብ ከልብ መስማት ያስፈልጋል። እጠቀምበታለሁ ብሎ ማዳመጥ ያስፈልጋል። መዝሙራትን እየመረጥን መስማት፣ ኃይል የሚሰጡንን መዝሙራት፣ የሚያበረቱንን መዝሙራት፣ እንድንተክዝ የሚያደርጉን አይደለም። ይሄ ኃጢአታችንን እያሳሰቡን አሁንም ስለ ኃጢአታችን እንድናስብ የሚያደርጉን ሳይሆን የሚያስታጥቁ መዝሙራት፣ እግዚአብሔር ከኛ ጋር እንደሆነ የሚነግሩን መዝሙራት፣ እምነት የሚጨምሩ መዝሙራትን በደንብ መስማት ያስፈልጋል። ምክንያቱም አሁን እኛ አንዳንድ ሰው ኃጢአተኛ መሆኑን ስለማያውቅ ኃጢአተኝነትን የሚያስታውሱ መዝሙሮችን ሲያዳምጥ ይደነግጣል፣ ይገባዋል። አሁን እኛ ገብቶናል እሱ ነገር አይደል? ከገባም በኋላ ከኃጢአት ለመላቀቅ መንፈሳዊ ውሳኔዎች ላይ ያለን ሰዎች ኃጢአተኛ ነኝ ስንደጋግመን ኃጢአተኛ ነው የሚያደርገን። ከዛ ይልቅ መቀደስ እንዴት እንደምንችል፣ እንዴት መንፈሳዊ ኃይል እንዲሰጠን እንደሚችል፣ እግዚአብሔር እንዴት አብሮ እንደሚሰራ፣ እንዴት ጉልበት እንደሚሰጠን መስማት አለብን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው ብሎ አንድ ሰው ሲዘምር፣ አንድ ዘማሪ እሱን ማዳመጥ መንፈስን ያበረታል፣ ጉልበት ይሰጣል። አለን የሉም ሲሉን ነበር፣ ግን እኛ አለን እናሸንፋለን የሚሉት መዝሙራት ውስጣችን እንዲበረቱ፣ ውስጣችን እንዲነቃቃ፣ አይምሯችን ወደ ማንነቱ እንዲመጣ ያግዘዋል። የምንሰማቸው ነገሮች ራሳቸው ውስጣችን ላይ ትልቅ ተጽዕኖ አላቸው። ዝም ብለን እንደ ቀልድ የምንሰማቸው ትምህርቶች አሉ፣ መዝሙሮች አሉ የሚያባብሱብን። እንዲህ መናፍስት እንዲያርጉ፣ ፈልፈላ እንዲያርጉ፣ እንደዚህ አርጉ የሚሉ ትምህርቶችን የምትሰሙ ሰዎች እኔ በመከራችሁ በጣም ብዙ አደጋ ውስጥ ገቡ ትችላላችሁ። ንጹህ ወንጌል አዳምጡ። ህይወታችሁን መቀየር ከፈለግ አጋንንት፣ መንፈሳዊ አሰራር፣ የጥልቁ አሰራር ለቆን የሚሄደው ቃል ክርስቶስ ሲመጣ ነው። ህይወታችን የክርስቶስ ቃል ሲገባ፣ የኢየሱስ ክርስቶስ ኃይል ሲጠጋን፣ እሱን ደግሞ በመጥራት ነው የምናመጣው። ፍላጎታችንን፣ መሻታችንን አይደል? ለዘኬዎስ በዚህ ቤት መዳን ሆኖለታል ያለው ስለፈለገው ነው እኮ። ሾላ ላይ ወጥቶ ተንጠልጥሎ ቁመቱ ሳያግደው ስለፈለገው በቤቱ ነው የዋለለት ጌታ። እና ቤታችን እንዲውል የሚያደርጉ
የእምነትን ተስፋ የሚጨምሩ መዝሙራትን ማዳመጥ ያስፈልጋል። የእግዚአብሔርን ማዳን ማሰብ ያስፈልጋል። የቅዱሳን ገት እንዴት እግዚአብሔር እንደረዳቸው፣ እንዴት ከኃጢአትና ከዓመፅ እንደመለሳቸው። ለምሳሌ የቅዱሳት ታሪኮች አሉ። የነ ሙሴ ጸሊም ታሪኮች፣ የነ ማርያም መግደላዊት ታሪኮች፣ የቅዱሳን እናቶች ከአመንዝራነት ከዓለም ወደ ምንኩስና ወደ ምንና የመጡት እናቶች ታሪኮች ማዳመጥ ያስፈልጋል። እንዴት እግዚአብሔር እንደሚለውጥ ወንበዴው ላይ የወንበዴውን የመስቀሉን ታሪክ ማሰላሰል ያስፈልጋል። ለካ እግዚአብሔር ምሕረት አለው፣ በዚህ ልክ ኃይል አለው፣ በዚህ ልክ አዳኝ ነው፣ በዚህ ደግ ነው ብለን እንድናስብ ያደርገናል። እና ሀሳባችን ውስጥ ያሉ በሽታዎች በተሻለ ሀሳቦች ነው የሚሸነፉት እንጂ ሀሳብ በትግል አይሸነፍም። እግዚአብሔር ልጅ ሀሳብ አሁን ባልነው ውሳኔ በሚፈልጉ መንፈሳዊ ድርጊቶች ነው የሚሸነፉ። ተስፋ አለኝ ብዙ እንደምትጠቀሙበት ይህን ትምህርት የሰማነውን በልቦናችን ይጻፍልን። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጉ። እግዚአብሔር ከእናንተ ከመንፈሳችሁ ጋር ይሁን። ቀሲስ አሸናፊ ገብረማርያም